ኢትዮጵያ የጨረር መሳሪያ ታጠቀች። የኢትዮጵያ መከላከያ ሰራዊትን የጦር ሜዳ ጌታ የሚያደርጉ 5 አስፈሪ የጦር መሳሪያዎች ከአዘርባጃን። አንበሳው ግስጋሴውን ቀጥሏል። ኢትዮጵያ የታሪክ ማህደር፣ የአፍሪካ የነጻነት ፋና ወጊና ተምሳሌት ናት። የሀገራችን ሉዓላዊነትና ዳር ድንበር ተከብሮ የቆየው ደግሞ በልጆቿ ደምና አጥንት መሆኑም የታወቀ ነው። ሆኖም ግን በ21ኛው ክፍለ ዘመን ጦርነትን ማሸነፍ የሚቻለው እንደ ቀደመው ዘመን በልብ ጀግንነት ብቻ ሳይሆን በቴክኖሎጂ ልዕልናና በረቀቀ የጦር ጥበብ ጭምር ነው። በዚህ በያዝነው 2018 ሚያዝያ 19 ቀን በኢትዮጵያ መከላከያ ሰራዊት ታሪክ አዲስ ምዕራፍ ተከፍቷል። የአዘርባጃን ፓርላማ ከኢትዮጵያ ጋር የተፈረመውን ታሪካዊ የመከላከያ ትብብር ስምምነት በይፋ አጽድቆታል። ይህ ስምምነት ተራ ወታደራዊ ውል ሳይሆን ኢትዮጵያን በምስራቅ አፍሪካና በአፍሪካ ቀንድ ብቸኛና የማይደፈር ወታደራዊ ኃይል የሚያደርጋት ስትራቴጂካዊ እርምጃ ነው። አዘርባጃን በ2020 የናርጎና ካራባክ ጦርነት ወቅት ዓለምን ያስደመመችበትን የእስራኤልን የረቀቀ ቴክኖሎጂ፣ የሰርቢያን እሳት አዘል መድፎችና የራሷን የፈጠራ ውጤቶች ለኢትዮጵያ መከላከያ ሰራዊት ልታጋራ ቃል ገብታለች። ኢትዮጵያ ቀደም ሲል የቱርክን ባይራክታር ድሮኖችና የሩሲያን ድሮን ስርዓቶች ብትታጠቅም አሁን ከአዘርባጃን ጋር የምታገኘው መሳሪያ ግን የጦር ሜዳውን ቀመር ሙሉ በሙሉ የሚቀይረው ይሆናል። ለመሆኑ ከአዘርባጃን ኢትዮጵያ የሚዘልቁት 5ቱ ምርጥ ትጥቆች የትኞቹ ናቸው? ምን የተለየ ብቃት ሳላቸው? ሰራዊቱስ ምን ያክል ይጠነክራል? የጨረሩ መሳሪያስ ምን አይነት ነው? ሰሞንኛ በእነዚህ ጉዳዮች ላይ ድንቅ ጥንቅር አሰናድተውላችኋል። እስከ መጨረሻው አብራችሁን ዝለቁ። አይገርምም? በፒያሳ መሬት አይሸጥም እድል እንጂ። እንዴት ካላችሁ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ ተመቻችቷል። እንዲሁም ከፍሬንድሺፕ ፓርክ አጠገብ እያስገነባን ባለነው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 40% ቅናሽ አድርገን ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ በ6 ሚሊዮን ብር፣ ባለ 3 መኝታ በ8.6 ሚሊዮን ብር እየሸጥን ነው። በዛ ላይ ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና ባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻን ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ደግሞ ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። መረጃ ለመጠየቅ ከፈለጋችሁ በ0919422374 ወይም 0980750606 ላይ ይደውሉልን። አንደኛ፣ ማጂክ ቢም እና ፑልሳር የማይታየው የኢትዮጵያ አዲሱ የጨረር መሳሪያ። በአሁን ዘመን ጦርነት ትልቁ ስጋት ርካሽና ጥቃቅን ድሮኖች ናቸው። ጠላት በሺዎች የሚቆጠሩ ትናንሽ ድሮኖችን ቢልክብን ውድ የሆኑ ሚሳይሎችን ተኩሶ መጨረስ ኢኮኖሚያዊ ኪሳራ ያስከትላል። እዚህ ጋር ነው የአዘርባጃኑ የፈጠራ ውጤት የሆነው ማጂክ ቢም መፍትሄ የሚሆነው። ይህ መሳሪያ 30 ኪሎዋት ያለው የሌዘርና የማይክሮዌቭ ጨረሮችን ይጠቀማል። መሳሪያው ወደ ጠላት ድሮን ሲተኮስ ድሮኑ በአየር ላይ እያለ ያቃጥለዋል ወይም የኤሌክትሮኒክስ አካሉን በማደንዘዝ መሬት ላይ እንዲከሰከስ ያደርገዋል። ጥንካሬውን ስንመለከት ጥይት ወይም ሚሳይል ያልቅበታል ብሎ ስጋት የለም። በኤሌክትሪክ ኃይል ብቻ የሚሰራ በመሆኑ ወጪው እጅግ በጣም አነስተኛ ነው። ስትራቴጂካዊ ጠቀሜታውን ስናይ ደግሞ እንደ ታላቁ የህዳሴ ግድብ ያሉ ግዙፍ ብሔራዊ ፕሮጀክቶች፣ ኤሌክትሪክ ማመንጫዎችንና ወታደራዊ ካምፖች ከየትኛውም የድሮን ጥቃት እየተጠበቁ ይሆናሉ። ይህ የሌዘር ጋሻ ኢትዮጵያን በዘመናዊ አየር መከላከያ ረገድ ከአፍሪካ ቀዳሚ ያደርጋታል። ሰራዊታችን አነስተኛ ወጪ በማውጣት ግዙፍ ጥቃቶችን የመቀልበስ ብቃትም ያገኛል። ሁለተኛ፣ የእስራኤሎቹ ሃሮፕና ስካይ ስትራይከር ድሮኖች በሰማይ ላይ የሚያድኑ ገዳይ ንስሮች። አዘርባጃን በአርሜኒያ ላይ ድል የተቀዳጀችበት ዋነኛ ሚስጥር ሎይትሪንግ ሙኒሽን ወይም ካሚካዚ ድሮን በመባል የሚታወቁት ገዳይ መሳሪያዎች ናቸው። እነዚህ ድንቅ መሳሪያዎች እንደ ተራ ድሮን ቦምብ ጥለው አይመለሱም። ይልቁንም እንደ ንስር በሰማይ ላይ ለሰዓታት እያንዣበቡ ጠላትን ያደባያል። አንድ እነዚህን መሰል ድሮን ለተልኮ አንዴ ወደ አየር ከተተኮሰ በኋላ ኦፕሬተሩ ጠላትን እስኪያገኝ ድረስ በሰማይ ላይ ይቆያል። የጠላት የራዳር ጣቢያ፣ የጦር መሳሪያ ግምጃ ቤት ወይም የታንክ ተሰላፊ ካየ በኋላ ራሱን ወደ ቦምብ በመቀየር በከፍተኛ ፍጥነት ተምዘግዝጎ በመላተምም ድምጥማጡን ያጠፋዋል።
በተጨማሪም ድሮኖቹ የቴክኖሎጂ ልዕልና ላይ የደረሱና ጸጥተኛ በመሆናቸው ጠላት መምጣታቸውን ሳይገነዘብ ድንገተኛ ጥቃት ይሰነዝራሉ። ለኢትዮጵያ ያላቸውን ፋይዳ ስንመለከት የኢትዮጵያ መልክዓ ምድር ወጣ ገባና ተራራማ ነው። ጠላት በተራራዎች ስር ቢደበቅ እንኳን እነዚህ ድሮኖች አድፍጠው በማደን ፈጽሞ መሸሸጊያ ያሳጡታል። ይህ መሳሪያ ተኩሶ መርሳት ወይም ፋየር ኤንድ ፎርጌት የሚባል ሲስተም የሚጠቀም ሲሆን የኢትዮጵያን የድሮን አቅም ወደ ላቀ ደረጃ ያሸጋግረዋል። ኢትዮጵያ እነዚህን መሳሪያዎች ወደ እጇ ስታስገባ ደግሞ የጠላት የአየር መከላከያ ሳይነቃና ከሩቅ መምታት የሚያስችል ብቃትን ትጎናጽፋለች። ሶስተኛ ኖራ ቢ52 ተራራ የማይበግረው ዘመናዊ መድፍ የጦርነት ንጉስ ነው። ነገር ግን በኢትዮጵያ አስቸጋሪ መልክዓ ምድር ላይ የድሮ መድፎችን ወዲያና ወዲህ ማንቀሳቀስ ከባድ ነው። አዘርባይጃን ለኢትዮጵያ የምታቀርበው የሰርቢያ ውጤት የሆነው ኖራ ቢ52 የ155 ሚሜ ተንቀሳቃሽ መድፍ ግን ይህንን ችግር ለዘለቄታው ይፈታላታል። ፍጥነቱ ወደር የለሽ ሲሆን ይህ መድፍ በከባድ መኪና ላይ የተገጠመ በመሆኑ በማንኛውም አስፋልትም ሆነ አሸዋማ መንገድ ላይ በሰዓት እስከ 90 ኪሎ ሜትር በከፍተኛ ፍጥነት መጓዝ ይችላል። ጠላትን መጥቶ ጠላት ያጸፋ እርምጃ ሳይወስድበት በደቂቃዎች ውስጥ ቦታውን የመቀየር ሻት ኤንድ ሻት ችሎታ ያለው ሲሆን በተጨማሪም እስከ 40 እና 60 ኪሎ ሜትር ርቀት ድረስ በከፍተኛ ትክክለኛነት ወይም ፕሪሲሽን መምታትም የሚችል ነው። የኢትዮጵያ መከላከያ ሰራዊት ይህንን መድፍ ሲታጠቅ ድንበር ጥሰው የሚመጡ ኃይሎችን ገና ድንበር ሳይሻገሩ አመድ የማድረግ አቅም ይኖረዋል። በተለይ መድፉ ከድሮን መረጃ ጋር ተቀናጅቶ ሲሰራ ኢትዮጵያ በምድር ውጊያ የማትበገር ትሆናለች። ይህ መሳሪያ በኢትዮጵያ ደጋማ ቦታዎች ላይ ሆነው በቆላማ የጠላት ምሽግ ላይ እሳት የማዝነብ አቅምንም ይሰጣታል። አራተኛ ዘመናዊ ጸረ ታንክ ሚሳይሎች ስፓይክ ፋሚሊ። የጠላት ታንኮችና የታጠቁ ተሽከርካሪዎች ለሰራዊታችን ስጋት እንዳይሆኑ አዘርባይጃን የእስራኤልን የስፓይክ ሚሳኤል ቤተሰቦችንና መሰል የረቀቁ ቴክኖሎጂዎችን ለኢትዮጵያ ታጋራለች ይላል አዲሱ ስምምነት። እነዚህ ሚሳኤሎች ታዲያ በቀንና በሌሊት በጭጋግና በዝናብ ውስጥ ጠላትን ለይቶ የማጥቃት ድንቅ ብቃት አላቸው። ሚሳኤሉ አንዴ ከተተኮሰ በኋላ በራሱ እየተመራ ሄዶ ታንኩን ከላይኛው ደካማ ክፍሉ ላይ ይሰባብረዋል። የዚህ ስምምነት ትልቁ ድል ኢትዮጵያ እነዚህ ሚሳኤሎች በራሷ ፋብሪካዎች ውስጥ እንድታመርት የሚያስችል የቴክኖሎጂ ሽግግርንም ማካተቱ ነው። ይህ ማለት ኢትዮጵያ ጥይትና ሚሳኤል ፍለጋ ወደ ውጭ ሀገር መሄዷ ቀርቶ የራሷን የጦር አውድማ በራሷ ምርት የምትመራበት ጊዜ መጥቷል እንደማለት ነው። ምን ብቻ አሁን ሰራዊታችን በማንኛውም ጊዜና ሁኔታ ሳይገደብ ጥቃቶችን የመሰንዘር ሙሉ ነፃነትንም ያገኛል እንደማለት ነው። አምስተኛ የመከላከያ ኢንዱስትሪ ግንባታ ሉዓላዊነት በራስ ምርት። አንድ ሰራዊት ጠንካራ የሚባለው የታጠቀው መሳሪያ ዘመናዊ ሲሆን ብቻ ሳይሆን ያንን መሳሪያ በራሱ የመጠገንና የማምረት አቅም ሲኖረው ብቻ ነው። አዘርባይጃንና የኢትዮጵያ ስምምነት ትኩረቱ መሳሪያ መሸጥ ላይ ብቻ ሳይሆን ቴክኖሎጂ ማጋራት ላይም ነው። በአዲሱ ስምምነት መሰረት ደግሞ በኢትዮጵያ የሚገኙት የመከላከያ ኢንዱስትሪዎች ማለትም እንደ ጋፋት ስካይዊንግ ኢንዱስትሪ ያሉ የመሳሪያ ማምረቻዎች በአዘርባይጃን ባለሙያዎች ድጋፍ ይበልጥ ዘመናዊ ይሆናሉ። በዚህም ከቀላል ጥይቶች ጀምሮ እስከ ከባድ የነጠላ ተኳሽ ጠመንጃዎች ወይም ስናይፐር ሪፍል የሞርታር ጥይቶችና የድሮን መለዋወጫዎች በኢትዮጵያ መመረት ይጀምራሉ ማለት ነው። ይህ ማለት ኢትዮጵያ በጦርነት ወቅት በሌሎች ሀገሮች ማዕቀብና ጫና ስር አትወድቅም። የራስን መሳሪያ በራስ አቅም ማምረት ማለት ፍጹም ነፃነትና ፍጹም ሉዓላዊነት ማለት ነውና ኢትዮጵያ የራሷን የመከላከያ ስነ ምህዳር ወይም ዲፌንስ ኢኮሲስተም በመገንባት የአፍሪካ ወታደራዊ የቴክኖሎጂ ማዕከልም ትሆናለች። የተቀናጀ ውጊያና የዲጂታል ጦር ሜዳ ወይም ኢንተግሬትድ ወርፌር በኢትዮጵያ። ከነዚህ 5 መሳሪያዎች በላይ ትልቁ ኃይል እነዚህን ስርዓቶች አቀናጅቶ የመምራት ድንቅ ጥበብ ነው። አዘርባይጃን ኔትወርክ ሴንትሪክ ዋርፌር የተባለውን የጦር ስልት ለኢትዮጵያ ታጋራለች። ይህ ማለት በተቀናጀ መልኩ ድሮኑ መረጃ ያመጣል፣ ኮምፒውተሮች ኢላማውን ይለያሉ፣ መድፉ ወይም ሚሳይሉ ወዲያውኑ ምላሽ ይሰጣል። ይህ ሁሉ የሚከናወነው ደግሞ በሰከንዶች ውስጥ ብቻ ነው። ይህ ቅንጅት ኢትዮጵያን በአፍሪካ ቀንድ ብቸኛዋ ዘመናዊና ዲጂታል ሰራዊት ባለቤት ያደርጋታል። ስትራቴጂካዊ አንድምታው ደግሞ ጠቅለል ባለመልኩ ኢትዮጵያን የአፍሪካ ቁንጮ ማድረጉ ነው። ይህ በ2018 ዓ.ም የተደረገው ስምምነት ተራ የንግድ ልውውጥ አይደለም። ይህ ስምምነት በምስራቅ አፍሪካ ያለውን የኃይል ሚዛን ወይም ባላንስ ኦፍ ፓወር ወደ ኢትዮጵያ እንዲጋድል ያደረገ።
አዘርባይጃን በጦርነት ውስጥ በተግባር የፈተነቻቸውን ስልቶች ለኢትዮጵያ መኮንኖች ታስተምራለች። የኢትዮጵያ ሰራዊት በዲጂታል ቴክኖሎጂ፣ በሳይበር ደህንነትና በኤሌክትሮኒክስ ውጊያ የላቀ ብቃት ይኖራል ማለት ነው። ይህ ስምምነት ለኢትዮጵያ ጠላቶች ግልጽ መልእክትን ያስተላልፋል። የኢትዮጵያ አንበሳ ነቅቷል፣ ጥርሶችን በዘመናዊ ቴክኖሎጂም እየሳለ ነው የሚል የኢትዮጵያ መከላከያ ሰራዊት አሁን የደረሰበት ደረጃ አኩሪ ነው። ካለፈው ስህተት ተምሮ የዛሬን ቴክኖሎጂ ጨብጦ ለነገዋ ጠንካራ ኢትዮጵያ ዋስትና ሆኗል። ከአዘርባይጃን ጋር የተደረገው ይህ ታላቅ ስምምነት ሀገራችንን በመከላከያ መስክ ራሷን የቻለችና የማትደፈር ኃያል ያደርጋታል። የኢትዮጵያ ተራራዎች አሁንም በጀግኖች ልጆቿ ይጠበቃሉ። አየር ክልሏም ባልታዩና በረቀቁ የቴክኖሎጂ ጋሻዎች ይታጠራሉ። የተወደዳችሁ የሰሞንኛ ቤተሰቦች የዛሬው ጥንቅራችን ይህን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን በሌላ ጥንቅር እስክንገናኝ ድረስ ሰናይ ጊዜ። አይገርምም? በፒያሳ መሬት አይሸጥም እድል እንጂ። እንዴት ካላችሁ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ ተመቻችቷል። እንዲሁም ከፍሬንድሺፕ ፓርክ አጠገብ እያስገነባን ባለነው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 40% ቅናሽ አድርገን ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ በ6 ሚሊዮን ብር፣ ባለ 3 መኝታ በ8.6 ሚሊዮን ብር እየሸጥን ነው። በዛ ላይ ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና ባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻን ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ደግሞ ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። መረጃ ለመጠየቅ ከፈለጋችሁ በ0919422374 ወይም 0987506006 ላይ ይደውሉልን።